ፍልሚያው በቀጠለበት ሰዓት የኢራኑ ፕሬዝዳንት ጎረቤቶቻቸውን ይቅርታ ጠይቀዋል። የዱባይ አየር ማረፊያ ከድሮን በመነጨ ከፍተኛ ፍንዳታ ተናውጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የእጅ ስጡ ጥሪ ፈጽሞ አንቀበለውም ያሉት የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ከእንግዲህ ከባሕረ ሰላጤው ሀገራት ጥቃት ካልመጣብን በስተቀር በእነርሱ ላይ የምንሰነዝረው ጥቃት የለም ብለዋል። ይሁንና ይህንን በተናገሩበት ሰዓት ኳታር የመጣብኝን ሚሳኤል አክሽፌያለሁ ብላለች። የተወሳሰበው ጦርነት በመካከለኛው ምስራቅ የቀጠለ ሲሆን የተባበሩት አረብ ኤምሬትስ በተለይ በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን ለመጋፈጥ ተገዳለች። ሾልከው የገቡባትም ከፍተኛ ጉዳት አድርሰውባታል። ኢራን ምን ያህል መጠን ሚሳኤል እንደተኮሰች፣ የትኞቹ እንደከሸፉ፣ የትኞቹ በምድሯ ላይ እንደወደቁም ዝርዝር ሪፖርት ወጥቷል። ይህ እንደተጠበቀ ሆኖ ኢራን መሳሪያም ቴክኖሎጂ የሚያስታጠቀቻቸው የየመኖቹ ሁቲዎች በዚህ ጭንቅ ሰዓት ስለምን ድምፃቸውን አጠፉ ተብሎ እየተጠየቀ ይገኛል። ምናልባት ኢራንና ሁቲዎች የነደፉት የተለየ ስልት ይኖር ይሆን? በዚህ ሰዓት ሁቲዎች ቀይ ባህርን ሲያምሱ፣ ሚሳኤሎቻቸውንና ድሮኖቻቸውን ሲያርከፈክፉ በርካቶች በአይነ ህሊናቸው ቢስሉም ሁቲዎች ግን ድርጊቱን ከመፈጸም ተቆጥበዋል። ለምን? በቂ ምላሽ ተገኝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከዛሬ ጀምሮ ኢራን የበለጠ ትመታለች ብለዋል። ከዚህ ቀደም ያላሰብናቸውን ቦታዎች ጭምር ለመምታት እንገደዳለን፣ ቦታዎቹን እየለየን ነው ሲሉ ዳግም አስፈራርተዋል። ቀጠናው ታምሷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ይቅርታ ጠይቀዋል። በጎረቤት አገሮቻቸው ላይ ባዘነቧቸው ድሮኖችና ሚሳኤሎች ሳቢያ ይቅርታ ጠይቀዋል ፕሬዝዳንቱ። ከዚህም በኋላ ከእናንተ ጥቃት ካልመጣብን በስተቀር ከኛ የሚመጣ ጥቃት የለም ብለዋል። በእርግጥ ይህንን ባሉበት ሰዓት ኳታር ሚሳኤል መጥቶብኝ አክሽፌያለሁ ብላለች። የፕሬዝዳንቱ ይቅርታ የመጣው የገልፍ ሀገራት በኢራን ላይ ከፍተኛ ጫና እያሳደሩ በመጡበት ሰዓት ነው። ወደ ጦርነቱ ጎትተሽ ልታስገቢን ነው ብለው እነዚህ ሀገራት ኢራንን እያስጠነቀቁ ይገኛሉ። ብዙዎቹ የባሕረ ሰላጤው ሀገራት ስሜታዊ ሆነው ጦራቸውን አንቀሳቅሰው ኢራንን ለመደብደብ ቁርጠኝነት ባያሳዩም በኢራን ድርጊት ግን ክፉኛ ስለመበሳጨታቸው ታውቋል። ኢራን ደግሞ እስራኤል እጇን አስገብታ የተለያዩ ማዕከሎቻችሁን እየመታችባችሁ ነው፣ እኔ የአሜሪካንና የእስራኤል የጦር ቤዞችን ብቻ ነው ነጥዬ የምመታው በማለት የገልፍ ሀገራትን ለማባበል ጥረት ስታደርግ ቆይታለች። ይሁንና ይህ ጥረት ብቻውን ስላልሰመረ ፕሬዝዳንቱ በአደባባይ ወጥተው ይቅርታ ብለው የገልፍ ሀገራትን ይቅርታ ጠይቀዋል። ይህ እንዳለ ሆኖ የዱባይ አየር ማረፊያ በከፍተኛ ፍንዳታ ተናውጧል። የተተኮሰበት ድሮን ነው አየር ማረፊያውን በከፍተኛ ፍንዳታ እንዲናወጥ ያደረገው። በረራዎችን እቀጥላለሁ ብለው በአካባቢው የሚገኙ ሀገራት በረራ ለማድረግ እየተዘጋጁ ባሉበት ሰዓት የአየር ማረፊያዎችም ወደ ስራቸው ይገባሉ ተብሎ እየተጠበቀ ባለበት ሰዓት ነው የዱባይ አየር ማረፊያ በከፍተኛ ፍንዳታ የተናወጠው። የተለያዩ ምስሎችም እንደሚያሳዩት የተባበሩት አረብ ኤምሬትስ በተለያዩ ባሊስቲክ ሚሳኤሎችና ድሮኖች እየተመታች ትገኛለች። በአንድ ቀን ብቻ በ15 ባሊስቲክ ሚሳኤል እና በ119 ድሮኖች መመታቷን ያሳወቀችው ኤምሬትስ የኢራንን ሚሳኤሎች በማክሸፍ ስራ እንደበዛባትም አልሸሸገችም። በዛሬ ዕለት ብቻ ከተተኮሱት ድሮኖችና ሚሳኤሎች ጋር ተዳምሮ በትንሹ 221 ባሊስቲክ ሚሳኤሎች ወደ ተባበሩት አረብ ኤምሬትስ እንደተተኮሰ አልጀዚራ ዘግቧል። ከነዚህ ውስጥ 205 የሚሆኑት አየር ላይ መክሸፍ ሲችሉ 14 የሚሆኑት ደግሞ ባህር ላይ ወድቀዋል። ሁለቱ የተባበሩት አረብ ኤምሬትስን መሬት ረግጠው ፈንድተዋል። እንዲሁም ጦርነቱ ከተጀመረ ጊዜ አንስቶ 1305 የሚሆኑ የኢራን ድሮኖች ናቸው ወደ ተባበሩት አረብ ኤምሬትስ የተወነጨፉት። ከነዚህ ውስጥ 1229 የሚሆኑት ተጠልፈው ሰማይ ላይ የከሸፉ ሲሆኑ 76ቱ ደግሞ በተባበሩት አረብ ኤምሬትስ መሬት ላይ ወድቀው
ልክ እንደ ባሊስቲክ ሚሳኤሎቹ ሁሉ ፈንድተዋል። 8 የሚሆኑ ክሩዝ ሚሳኤሎችም በራዳር ታይተው መመታታቸው ነው የተነገረው። በእነዚህ ጥቃቶች ምክንያት 3 የሚሆኑ ዜጎች ሕይወታቸው ያለፈ ሲሆን እነዚህም የፓኪስታን፣ የኔፓል እና የባንግላዴሽ ዜጎች መሆናቸው ታውቋል። 112 የሚሆኑ የኤምሬትስ፣ የግብፅ፣ የኢትዮጵያ፣ የፊሊፒንስ፣ የፓኪስታን፣ የኢራን፣ የህንድ፣ የባንግላዴሽ፣ የስሪላንካ፣ የአዘርባይጃን፣ የየመን፣ የዩጋንዳ፣ የኤርትራ፣ የሊባኖስ፣ የአፍጋን፣ የባህሬን እና የኮሞሮስ እንዲሁም የቱርክ ዜጎች መቁሰላቸውም ታውቋል። መጠነ ሰፊው ጥቃት በቀጠለበት ሰዓት የኢራኑ ፕሬዝዳንት መሱድ ፐዜሽኪያን ጎረቤት ሀገሮቻቸውን ይቅርታ ባሉበት አውድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ እጃችሁን እስክትሰጡ ድረስ ትቀጠቀጣላችሁ ብለዋል። መሱድ ፐዜሽኪያን ይቅርታ የጠየቁትም አሜሪካና እስራኤል ተጣምረው በወሰዱት እርምጃ በመደናገጣቸው ነው ብለዋል። ነገር ግን መደናገጡ ብቻ በቂ አይደለም፣ ሙሉ ለሙሉ እጃችሁን መስጠት አለባችሁ በማለት ለኢራን መሪዎች ፕሬዝዳንት ትራምፕ ጥሪ አቅርበዋል። ከዚህ ቀደም ከመታናችሁ በላይ ጠንከራ አድርገን እንመታችኋለን፣ ከዚህ በኋላ ደግሞ ያልመታናቸውን አካባቢዎች እንመታለን፣ ይህንንም እያጤነው እንገኛለን በማለት የአሜሪካው ፕሬዝዳንት ተናግረዋል። በመጨረሻም የሁቲዎችን ጉዳይ እንመልከት። እነዚህ በኢራን ቴክኖሎጂም የጦር መሳሪያም የታጠቁት ኃይሎች ምድረ የመንን አንቀጥቅጠው ለመግዛት የቻሉት በቴህራን ወሳኝ ድጋፍ እንደሆነ ይታወቃል። አንዳንዶቹ የኢራን የየመን ክንፍ ሲሉ የሚጠሯቸው ሁቲዎች ጋዛ ተነካች ብለው በቀይ ባህር የወረወሯቸው ሚሳኤሎችና ድሮኖች ዓለምን አስጨንቀው እንደነበር፣ በርካታ መርከቦችም አቅጣጫ ቀይረው የአፍሪካን ጥግ ጥግ ዞረው ወደ መካከለኛው ምስራቅና ወደ እስያ ሲጓዙ እንደነበርም የሚታወቅ ነው። ታዲያ የየመኖቹ ሁቲዎች እንደምን በዚህ ወሳኝ ሰዓት ዝም አሉ? ቴህራን ስትመታ፣ አያቶላ አሊ ኻሜኒ ሲገደሉ ስለምን ድምፃቸው ጠፋ? የሚል ጥያቄ በተከታታይ እየተጠየቀ ይገኛል። በእርግጥ የሁቲዎች አለቃ አብደል መሊክ አልሁቲ የመን ከኢራንና ከህዝቧ ጎን ትቆማለች በማለት ያላቸውን አቋም ግልጽ አድርገው ተናግረው ነበር። ይህ ግን በቂ አይደለም። እስካሁን ከየመን የመጣ ጥቃት የለም። በአሜሪካም በእስራኤልም ላይ በጦር መርከቦችም በጦር ቤዞችም ላይ ወይም በየትኛውም አይነት ሁኔታ የየመን ሁቲ ጥቃት ፈጸመ ሲባል አልተሰማም። ታዲያ ይህ ለምን ሆነ ብሎ ጥያቄውን ያቀረበው የአልጀዚራ ዘገባ የተለያዩ መላምቶችን ይደረድራል። እስካሁን ጥቃቱ ከቆጵሮስ እስከ አዘርባይጃን ሲዘልቅ፣ ቱርክን ሲነካካ፣ የገልፍ ሀገራትን ሲያምስ፣ የመን ግን ስሟ ሳይነሳ ቆይቷል። በጋዛው ጦርነት ውስጥ የነበራት ሚና በግልጽ የሚታወቅ ቢሆንም አሁን ግን ከየመኖቹ ሁቲዎች ቁጥብነት ዓለም እያስተዋለ ይገኛል። ይህ ደግሞ በተለያዩ ምክንያቶች ሊሆን እንደሚችል የቀጠናው ተንታኞች ይገልጻሉ። ሉካ ኔቮላ ይህንን ምክንያት ሊሆን ይችላል ብለው ያስቀመጡትን ነገር ሲናገሩ እንዲህ ይላሉ። በቅርብ ጊዜ ውስጥ የእስራኤል ኃይሎች በየመን ሁቲዎች ላይ የወሰዱት እርምጃ ለሁቲዎች የማስጠንቀቂያ ደውል ሆኖባቸዋል ይላሉ። እንደሚታወቀው ባለፈው ነሐሴ ወር 12 የሚሆኑ ከፍተኛ የመንግስት አመራሮች የተገደሉበትን የተቀናጀ ጥቃት እስራኤል መፈጸሟ የሚታወቅ ነው። በዚህ ጥቃት ጠቅላይ ሚኒስትር አህመድ አልራሃዊን ጨምሮ ቁልፍ የሚባሉ ወታደራዊ አመራሮች ተገድለዋል። ኤታማጆር ሹሙ መሐመድ አልጉማሪም በአየር ጥቃቱ ሰንዓ ውስጥ ሕይወታቸው እንዳለፈ ይታወቃል። በአሜሪካም በእስራኤልም በእንግሊዝም ጭምር የተቀጠቀጡት ሁቲዎች እስራኤል ያጠቃችበት መንገድ ግን ልባቸው ደንገጥ እንዲል አድርጓል። ቁልፍ የሚባሉ አመራሮች እየተመቱ በሄዱ ቁጥር የሁቲዎች አመራር ይበልጥ እየፈራረሰ እንዳይመጣ በመስጋት ጥንቃቄ ይዘዋል ይላሉ ተንታኙ። ሙሉ ለሙሉ አመራርን ከማጣት ለጊዜው መቆጠብ ያስፈልጋል በሚል ሁቲዎች መላ ሳይመቱ እንዳልቀረ ኔቮላ ይናገራሉ። እስካሁን ከታዩት ጥቃቶች እስራኤሎች የፈጸሟቸው ጥቃቶች በተጠናና ከውስጥ በተገኘ መረጃ የታጀቡ ስለነበሩ የመኖች ቢጠነቀቁ እንደማይገርም ብዙዎች ያነሳሉ። ነገር ግን እነ አብድል መሊክ አልሁቲ አሁንም ጣታችን ቃታው ላይ ተቀምጧል በማለት አስጠንቅቀዋል። ሌላኛው የሚጠቀሰው ነጥብ ደግሞ ሁቲዎችም ኢራንም ጉዳዩን በዝምታ ለጊዜው ለማለፍና የመጨረሻው ምዕራፍ አድርገው ጥቃቱን ሊጠቀሙበት እንደሚችሉ ነው። ኢራኖች ሁሉንም ያሏቸውን ካርዶች በአንድ ጊዜ መምዘዝ አይፈልጉም ይላሉ።
ሳዳም አልሁሬቢ የተባሉ የየመን የፖለቲካ ተንታኝ። እናም እንደየምዕራፉ እንደየአስፈላጊነቱ ኢራኖች በሚያቀርቡት ጥሪ መሰረት ሁቲዎች የመጨረሻው ምዕራፍ ሲደርስ እርምጃቸውን ሊወስዱ ይችላሉ። ስለዚህ ሁቲዎችም ኢራኖችም ነገሮችን በጥንቃቄ መያዝ እንደሚፈልጉ አመላካች ነው ተብሏል። ሁቲዎች ደግሞ ከኢራን ጋር ያላቸውን ነገር ለጊዜው ገደብ በማድረግ ኢራን ስትነካ የሚጮሁ ወይም የኢራን ፈረሶች አለመሆናቸውን ለማሳየት ይህንን አጋጣሚ ሊጠቀሙበት እንደሚችሉም የተለያዩ ተንታኞች ያስረዳሉ። ይሁንና የመጨረሻው ሰዓት ደርሶ ሁቲዎች የግድ ማጥቃት ካለባቸው በቀይ ባህር የሚርመሰመሱ መርከቦችን ሊመቱ ወይም ሊያግዱ እንደሚችሉ ብዙዎች ይጠረጥራሉ። ከዚህ በተጨማሪ ሁቲዎችን በቀጥታ ወደ ጦርነቱ ሊያስገባ ይችላል የሚባለው የአሜሪካና የእስራኤል የጣምራ እርምጃ ነው። ወይም ከየመን በሚነሳ ኃይል ሁቲዎችን ለመምታት አሜሪካና እስራኤል ከከጀሉ አሊያም ካደረጉት ሁቲዎች የግድ ለህልውናቸው ራሳቸውን መከላከል ሊጠበቅባቸው ይችላል። አሁን አሜሪካና እስራኤል ተጣምረው የሚወስዱት እርምጃ ግን ብዙዎች ጠንቀቅ እንዲሉ አድርጓል። ሂዝቦላህን በከፍተኛ ደረጃ አቅሙን ያሳነሰው፣ ሐማስን ብዙ ችግር ውስጥ የከተተው የአሜሪካና የእስራኤል የተቀናጀ እርምጃ የእስራኤል ተፋላሚዎች ጉዳዩን በጥንቃቄ እንዲመለከቱት ያደረገ ሳይሆን አይቀርም። ምክንያቱም እስራኤል ከጦር መሳሪያዋ በላይ የመረጃ ሀብቷ ትልቅ የውጊያ መሳሪያ ሆኖላታል። እናም ነገሮችን ማጤን፣ ቀስ ብሎ ነገሮችን አይቶ መወሰን ለሁቲዎችና ለሌሎችም ኃይሎች ትምህርት የሆነ ጉዳይ ይመስላል። ኢራን ግን አሁንም ሌሎች ካርዶቿን መጠቀሟ የማይቀር ነው። የጦር ሰራዊቷን ወደ 31 የሚሆኑ ክፍሎች ከፋፍላ መሪዎች ቢገደሉ፣ ጥቃቶች ባልተማከለ መልኩ በዚህም በዚያም ባሉ ወታደራዊ አዛዦች አማካኝነት እንዲዘወሩ ከወዲሁ እቅድ ነድፋ እየተንቀሳቀሰች ያለችው ቴህራን አሁንም የመጨረሻ ካርዶቿን መምዘዝ፣ አሁንም ሌሎች አይነት ጥቃት መንገዶችን መፈለግ ግድ ሊሆንባት ይችላል። ጦርነቱ ከመነሳቱ በፊት ኢራን ያስጠነቀቀችውም ይህንን ነው። ቀጠናው ይታመሳል፣ ጦርነቱ ቀጠናዊ ይሆናል በሚል ነው ኢራን ስታስጠነቅቅ የቆየችው። ለጊዜው ይህ ይመጣል ብላ ያሰበቻቸው ነገሮች እየሆኑ ነው። አያቶላ አሊ ሐሚኒ ቢገደሉ ብላ አመራሮችን ቀደም ብላ ለመተካት ስትሞክር ነበር። ሌሎች አይነት እርምጃዎችንም ስትወስድ ቆይታለች። የእስራኤልና የአሜሪካ ጥቃት ቀላል አለመሆኑን ስለተረዳች ቀላል ያልሆነ ዝግጅት ስታደርግ ነበር። ይሁንና በዚህ መሃል ዓለም እየታመሰች ነው። የነዳጅ ዋጋ ከፍ እያለ ዜጎችም እየተቀጠፉ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።